ስሙት እንግዲህ ይሄንን ጉድ ስሙት። እኔ እንደሰማሁት እናንተም ሳትሰሙት ቀርም። እንግዲህ አውዙ ቢላሂ ሚነሽ ሸይጣን ረጂም። በሲህር የሚሰራው መንፈስ ከናንተ ላይ አላህ ያንሳችሁ፣ በዘራችሁ አላህ ያንሳችሁ። በተንኮል በምንም በሲህር የሚሰራው መንፈስ ከናንተ ላይ አላህ ያንሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ቤተሰቦቼ እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? ከኔ በኩል ሁሉ ሰላም አልሐምዱሊላህ። ባላችሁበት አላህ ከክፉ ነገር ይጠብቃችሁ ብሎ አሚን። የመዳም ቅመሞች እኔን የምትመስሉኝ እኔን የምትደግፉኝ ይሄንን ቪዲዮ ስታዩ በላይክ ጀምሩ፣ ሰብስክራይብ አድርጉኝ። ትላንትና ምን ብያችሁ ነበረ? የመጣውን ነገር በጸጋ መቀበል አለብን። ዛሬ ይመጣሉ ብያችሁ ነበረ። መጥተዋል። እንግዲህ ባል የተባለውን እያለ አብርሽ ሳይሆን ሮቦት መጥተዋል። ሮቦት እንግዲህ እንደምታውቁት ከሆነ ቴክኖሎጂ ነው። ስራ የተባለውን ነው የሚሰራው። ቤት አጥብ ከተባለ ያጸዳል፣ ምግብ ስራ ከተባለ ይሰራል፣ እቃ አጥብ ከተባለ ያጥባል ማለት ነው። እንደሱም አብርሽ እንግዲህ ባል የተባለውን እያለ ሲያል ደግሞ ሌላስ እያለ እየጠየቃቸው እነሱ ደግሞ እንደ ቃለ ምልልስ እሱ እንደዛ ባል ሲባል እያለ መጥቷል። እንግዲህ እንደዛ አይነት ዘመን ላይ ማጥተናል። ከእንደዚህ አይነት የመንፈስ ጣዖት ካለው ሰው አላህ ይጠብቃቸው፣ አላህ ይጠብቃቸው። እኔ በጣም አዝኛለሁ እና በኤፍሬምም እኔ ብዙ ሲናገር ነበረ። ኤፍሬምም ለካ ወዶ ፈቅዶ አይደለም እንደዛ አይነት ወንድሙ ላይ ሲጨክን ነበረ። እሱም ስለተደረገበት ነው። ሁለቱም ወንድማማቾች አሁን አደጋ ውስጥ ነው ያሉት። ሁለቱም ወንድማማቾች ከትላንትና ቪዲዮ ስረዳው ሁለቱም ወንድማማቾች አደጋ ውስጥ ናቸው። ለምን ባሉ ሲጣሉ ምን ሲሉ ምንም ሲደረግ አብረሽ ምንም ሲያደርግ ያልነበረ ልጅ በገና በፋሲካ ዕለት በስጦታ መልክ ብሎ ወደ ሩታ መጣ። ከዛን ቀን ጀምሮ ከሩታ ተለያይቶ አያውቅም። ሩታም ደግሞ ወደ ቤቷ እንግዲህ አስገብታ እንደፈለገች ኤፍሬምን እያሽከረከረችው ነው ማለት ነው። እሷ መጀመሪያ ኤፍሬምን ነው የተጠቀመችው። ኤፍሬም ደግሞ ባል የተባለውን ስር የተባለውን እየሰራ ቆይቶ አሁን ወንድሙን ደግሞ በሁለታቸው የእጃቸው መዳፍስ አስቀምጠዋሉ ማለት ነው። እንደዛ አይነት ዘመን ላይ ነው ያለ ነው። በአላህ ስም እኔ ታየ እንደዛ አይነት ነገር ሰርቼ ለዛው ሚዲያ ላይ ወንድሞቼ የሚያረጉኝ ነገር በሷ ቦታ ሆኜ ታየኝ። ቤተሰቦቼ ዘር ማንዘሬ ምን እንደሚያረጉኝ ታየኝ። ለካ ከእሳት ውሃ አይጠበቅም፣ ከኢባብም ደግሞ እንስሳ አይጠበቅም። ለካ የኢባብ ልጅ ኢባብን እንደተባለው የዚህ ሴትዮዋ ዘር ማንዘር ሁላ በሰይጣን የሚያመልኩት ነው ማለት ነው። እኔ እኮ ሰይጣን ናት፣ ሰው መሳይ ሰይጣን ናት ያልኳቸው በምክንያት ነው። ሰይጣን ናት። አሁንም በሰይጣን ነው የምትኖረው፣ በሰይጣን ነው የምትመራው። በሰይጣን በላያላት ባይስሪ የተባለችን ነው የምትሰራው። የሷስ ዘር ማንዘር ሁላ ይሄንን ነገር የሰራችውን ሚዲያ ላይ የዘረገችውን ወጥመድ እያየሁት ዝም ካሉ ከቤተሰባቸው ነው ማለት ነው። መቼም እንደዚህ አይነት ሰውን ካን ለማውራት የሚሰቀጥጥ ነገር በሚዲያ ሲሰሩ ሲያሳዩ ቤተሰቦቿ ዝም ካሉ እንግዲህ ከዛሬ መጣ ነው ማለት ነው። እሷ የምትሰራ የምትተገብረው ነገር ሁላ አሁን አብርሽን ወዳ ፈቅዳ አሁንም እኔ አስረግጬ ነው የምነግራቸው። አብርሽን ወዳ ፈቅዳ ስላፈቀረችው አይደለም። ኤርሜላን እየተበቀለች ነው። ኤርሜላ ለምን እየተበቀለች ነው? ኤርሜላ በፍቅር እሱን ስላሸነፈችው፣ እሷ ደግሞ በመተት በስህር ኤርሜላን እየተበቀለች ነው። አሁንም ይሄ ልጅ አደጋ ውስጥ ነው ያለው። ወላሂ አላዚም አደጋ ውስጥ ነው ያለው። ወላሂ አላዚም ነው የምላቸው። ሁለቱም ወንድማማቾች አደጋ ውስጥ ናቸው። ኦዲየንስን እስከ ማርሳት ድረስ ደርሷል አብርሽ። ሰላም ባላቸው እነማን ናቸው? እዚህ ላይ አንተን የሚፈልጉ ብዙ ቤተሰብ አለ።
ሰላም እሺ እንደዛ እየተባለ አሁንም ደግሞ ከአፉ ሲያልቅ ምን ሊበላችሁ እያለ ነው እንግዲህ የመጣው አብርሽ ነው። አብርሽ አይደለም መንፈስ ነው። አብርሽ አይደለም። የድሮን አብርሽ ሰውንም አክባሪ ሰላማዊ የሰላም አምባሳደር የሆነ አብርሽን አስወግዶ የትልቅ ህፃን ሆኖ መጥቷል። እንግዲህ ቤተሰቡን የሚያከብር ህዝቡን የሚያከብር ፍቅር የሚያስተምር አብርሽ ታወግዷል። አስወግዶ ነው የመጡት። እንደ ትልቅ ህፃን ልጅ ሆኖ ነው የመጣው። ህፃን ልጅ እንግዲህ ይሄንን አታድርግ ከተባለ አያደርግም፣ ይሄንን አድርግ ከተባለ ያደርጋል። እንደዛ ነው ይሆና የመጣው ማለት ነው። አብርሽ ሳይሆን ስራችን በስነ ስርዓት ተገብረዋለሁ። ይሄ የሰይጣን መንፈስ ከናንተ ላይ አላህ ያንሳችሁ። አሁንም አብርሽ ላይ የምትፈርዱት እቺ ሩታ የምትባለውን የምታግዙት ሰዎች እስቲ ከትላንትና ቪዲዮ ምን ተረዳችሁት? መቼም እንደሱ አይነት ሰይጣናዊ ሰው ካልሆናችሁ በስተቀር ከማታ ቪዲዮ ትረዳላችሁ ብዬ አስባለሁ። እኔ በጣም ነው ያሳዘነኝ። በጣም ነው የእውነት እኔ በጣም ነው ያስለቀሰኝ ልጁ ማለት ነው። አሁንም ለአብርሽ ድረሱለት። አብርሽ አደጋ ውስጥ ነው። ህይወቱን እስከ ማጣት ድረስ ይደርሳል። ታያላችሁ። ሄርሜላ ማናት አለው አብርሽ ዳና ነህ ወይ ስትለው ዝም ስትስሞ እየሳመችኝ እኮ ነው ብሎ ለሩታ እያቀበላት እቤት ውስጥ አስሮ አስቀምጦ ድራማ ሲሰሩበት ቆዩና የተባለውን እያለ መጥቷል። የልጁን እድሜ ራሱ እስከ መርሳት ድረስ በቃ ረስቷል። ልጁ ስንት ዓመቴ ነው? ልደታ ይከበርን ወይ ልደታና ከብርለትን ወይ ነገና ከበር ልጁ ገና ህፃን ሆኖ እንቦቅቆላ ህፃን ሆኖ ነው የመጣው። ምንም የማያውቅ ህፃን ሆኖ ነው የመጣው። ድሮ የነበረውን ላይፍ ህይወቱን ጭርስ አድርጎ ፎርጌት አድርጎ ነው የመጣው። ከዚህ በፊት የምታስታውሱት ከሆነ የአንገቷ ሀብል ላይ አሰርታበታለች፣ ሲህር አለበት ሁሉም ሰው ሲል ነበረ። እሱም መልሶላት ነበረ፣ ተመስገን ብለን ነበር። ድጋሜ አደረገችው። የሀብል ስራውን እየሰራ ነው፣ በስነ ስርዓት እየሰራ ነው። ያወቃችሁት ነው እንግዲህ እኔም እያልኩ ያለሁት። እንደዛ አይነት በቀላችሁ ከዘራችሁ አይጥፋ። አንቺ ሴትዮ እንደዛ አይነት በቀላችሁ ከዘራችሁ አይጥፋ፣ ከናንተ አያልፍ፣ ለሰው መቼም አይደርስም። የተንኮል ስራ ለሰው በቀለኛው ተንኮለኛ ይሰራል እንጂ በጊዜው ይከሽፋል። ታያላችሁ፣ ይከሽፋል። ይሄ ልጅ ቤተሰብ ካለ አሁኑ ፈጥኖ በሚታመልኩት አምላካችሁ ጸበል ካልወሰዳችሁት ይሄ ልጅ እስከ ሞት ድረስ ይደርሳል። አሁን እንደፈለገች ሮቦት ነው ባሉት እንግዲህ ቤት ውስጥ እቃ ለማሳጠብ፣ ልጅ ለማሳቀፍ፣ ባምበርስ ለማስቀየር፣ ቤት ለማስጸዳት፣ ምግብ ለማሰራት ነው እንጂ የምትጠቀሙ ባሌ ነው እወድሃለሁ ህይወቴ ነው ብላ ልታኖረው ወይም ልትኖረው አይደለም። ነበር አይደለም። በቃ ይሄ ነው ነገሯ። አሁንም እንግዲህ ምን እያላችሁ እንደምትመጡ ለማታ እንጠብቃለን ኢንሻአላህ። ሳያልቅ ሳይጨርሱ ነው የተዘጋው። ሄርሜላ መታለች። ሄርሜላን እንግዲህ ለዛሬ ብቻ ሊፍቅዳት ሰላም ትበል እያልሽ አንቺ ሩታ የምትባይ ተንካሲስ አሁን ደግሞ ይቀጥላል። ህይወት እንደዛም ትቀጥላለች። የእናንተም ጦርነት አሁን ገና አላለቀም። ገና አሁን አዲስ ነው፣ እንደ አዲስ ነው የጀመራችሁት። አላለቀም። የእናንተ ህይወት አያልቅም። በእንደዚቹ ይቀጥላል።